እንግዲህ ያው የኢራን ስትራቴጂ ሰርቷል የሚል ነገር ይነሳል። ከዚሁ ጉዳይ ብዙም ፈቀቅ ሳንል እዛው መካከለኛው ምስራቅ ውስጥ ደግሞ ኔታንያሁ አሁንም የእስራኤል ጦር ከደቡብ ሊባኖስ አይወጣም እዛው ይቆያል የሚል ንግግር ተናግረዋል። የኢራን አብዮታዊ ጦር ይህንን ጉዳይ እንግዲህ እያስጠነቀቀ ይገኛል። በአጠቃላይ እንግዲህ የደቡብ ሊባኖሱ ጉዳይ አሁንም ድረስ እየተፈታ አይደለም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የመከላከያ ሚኒስትሩ እስራኤል ካትዝ ይህንን ነገር በተደጋጋሚ ተናግረዋል። ዛሬም ማረጋግጠቸው ስፍራዎች ናቸው። የእስራኤል ጦር አይወጣም የሚል መግለጫ ተሰጥቶበታል። ዋጋ ንረቱ እዛው አሜሪካውያን ጋር ሲመጣ ያው ትራምፕ ላይ መቆጣት፣ ትራምፕ ላይ መነጫነጭ መጣ። የሚደግፏቸውም ሰዎች እንግዲህ በተዘዋዋሪ ይሄ በቴሌቪዥን የሚያዩት ልክ እንደ ኢንተርቴንመንት እንደ መዝናኛ ወይም እንደ ሆሊውድ ፊልም ኢራን ስትደበደብ ቁጭ ብለው ፈንዲሻቸውን እየበሉ የሚመለከቱት ሳይሆን በሚቀዱት ነዳጅ ወይም በሚመጣላቸው ጋዝ ላይ ጭምር ዋጋ የሚቀጥል ህይወታቸውን ሊያናጋ የሚችል በጣም አደገኛ ጦርነት እንደሆነ እነርሱም ማስተዋሉት። በዚህ ምክንያት እንግዲህ ያው የኢራን ስትራቴጂ ሰርቷል የሚል ነገር ይነሳል። ከዚሁ ጉዳይ ብዙም ፈቀቅ ሳንል እዛው መካከለኛው ምስራቅ ውስጥ ደግሞ ኔታንያሁ አሁንም የእስራኤል ጦር ከደቡብ ሊባኖስ አይወጣም እዛው ይቆያል የሚል ንግግር ተናግረዋል። የኢራን አብዮታዊ ጦር ይህንን ጉዳይ እንግዲህ እያስጠነቀቀ ይገኛል። በአጠቃላይ እንግዲህ የደቡብ ሊባኖሱ ጉዳይ አሁንም ድረስ እየተፈታ አይደለም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የመከላከያ ሚኒስትሩ እስራኤል ካትዝ ይህንን ነገር በተደጋጋሚ ተናግረዋል። ዛሬም አረጋግጠውታል። ሊባኖስ፣ ሶሪያ፣ ጋዛ የማንወጣባቸው ስፍራዎች ናቸው። የእስራኤል ጦር አይወጣም የሚል መግለጫ ተሰጥቶበታል። ዋጋ ንረቱ እዛው አሜሪካውያን ጋር ሲመጣ ያው ትራምፕ ላይ መቆጣት፣ ትራምፕ ላይ መነጫነጭ መጣ። የሚደግፏቸውም ሰዎች እንግዲህ በተዘዋዋሪ ይሄ በቴሌቪዥን የሚያዩት ልክ እንደ ኢንተርቴንመንት እንደ መዝናኛ ወይም እንደ ሆሊውድ ፊልም ኢራን ስትደበደብ ቁጭ ብለው ፈንዲሻቸውን እየበሉ የሚመለከቱት ሳይሆን በሚቀዱት ነዳጅ ወይም በሚመጣላቸው ጋዝ ላይ ጭምር ዋጋ የሚቀጥል ህይወታቸውን ሊያናጋ የሚችል በጣም አደገኛ ጦርነት እንደሆነ እነርሱም ማስተዋሉት። በዚህ ምክንያት እንግዲህ ያው የኢራን ስትራቴጂ ሰርቷል የሚል ነገር ይነሳል። ከዚሁ ጉዳይ ብዙም ፈቀቅ ሳንል እዛው መካከለኛው ምስራቅ ውስጥ ደግሞ ኔታንያሁ አሁንም የእስራኤል ጦር ከደቡብ ሊባኖስ አይወጣም እዛው ይቆያል የሚል ንግግር ተናግረዋል። የኢራን አብዮታዊ ጦር ይህንን ጉዳይ እንግዲህ እያስጠነቀቀ ይገኛል። በአጠቃላይ እንግዲህ የደቡብ ሊባኖሱ ጉዳይ አሁንም ድረስ እየተፈታ አይደለም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የመከላከያ ሚኒስትሩ እስራኤል ካትዝ ይህንን ነገር በተደጋጋሚ ተናግረዋል። ዛሬም አረጋግጠውታል። ሊባኖስ፣ ሶሪያ፣ ጋዛ የማንወጣባቸው ስፍራዎች ናቸው። የእስራኤል ጦር አይወጣም የሚል መግለጫ ተሰጥቶበታል። ዋጋ ንረቱ እዛው አሜሪካውያን ጋር ሲመጣ ያው ትራምፕ ላይ መቆጣት፣ ትራምፕ ላይ መነጫነጭ መጣ። የሚደግፏቸውም ሰዎች እንግዲህ በተዘዋዋሪ ይሄ በቴሌቪዥን የሚያዩት ልክ እንደ ኢንተርቴንመንት እንደ መዝናኛ ወይም እንደ ሆሊውድ ፊልም ኢራን ስትደበደብ ቁጭ ብለው ፈንዲሻቸውን እየበሉ የሚመለከቱት ሳይሆን በሚቀዱት ነዳጅ ወይም በሚመጣላቸው ጋዝ ላይ ጭምር ዋጋ የሚቀጥል ህይወታቸውን ሊያናጋ የሚችል በጣም አደገኛ ጦርነት እንደሆነ እነርሱም ማስተዋሉት። በዚህ ምክንያት እንግዲህ ያው የኢራን ስትራቴጂ ሰርቷል የሚል ነገር ይነሳል። ከዚሁ ጉዳይ ብዙም ፈቀቅ ሳንል እዛው መካከለኛው ምስራቅ ውስጥ ደግሞ ኔታንያሁ አሁንም የእስራኤል ጦር ከደቡብ ሊባኖስ አይወጣም እዛው ይቆያል የሚል ንግግር ተናግረዋል። የኢራን አብዮታዊ ጦር ይህንን ጉዳይ እንግዲህ እያስጠነቀቀ ይገኛል። በአጠቃላይ እንግዲህ የደቡብ ሊባኖሱ ጉዳይ አሁንም ድረስ እየተፈታ አይደለም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የመከላከያ ሚኒስትሩ እስራኤል ካትዝ ይህንን ነገር በተደጋጋሚ ተናግረዋል። ዛሬም አረጋግጠውታል። ሊባኖስ፣ ሶሪያ፣ ጋዛ የማንወጣባቸው ስፍራዎች ናቸው። የእስራኤል ጦር አይወጣም የሚል መግለጫ ተሰጥቶበታል። ዋጋ ንረቱ እዛው አሜሪካውያን ጋር ሲመጣ ያው ትራምፕ ላይ መቆጣት፣ ትራምፕ ላይ መነጫነጭ መጣ። የሚደግፏቸውም ሰዎች እንግዲህ በተዘዋዋሪ ይሄ በቴሌቪዥን የሚያዩት ልክ እንደ ኢንተርቴንመንት እንደ መዝናኛ ወይም እንደ ሆሊውድ ፊልም ኢራን ስትደበደብ ቁጭ ብለው ፈንዲሻቸውን እየበሉ የሚመለከቱት ሳይሆን በሚቀዱት ነዳጅ ወይም በሚመጣላቸው ጋዝ ላይ ጭምር ዋጋ የሚቀጥል ህይወታቸውን ሊያናጋ የሚችል በጣም አደገኛ ጦርነት እንደሆነ እነርሱም ማስተዋሉት። በዚህ ምክንያት እንግዲህ ያው የኢራን ስትራቴጂ ሰርቷል የሚል ነገር ይነሳል። ከዚሁ ጉዳይ ብዙም ፈቀቅ ሳንል እዛው መካከለኛው ምስራቅ ውስጥ ደግሞ ኔታንያሁ አሁንም የእስራኤል ጦር ከደቡብ ሊባኖስ አይወጣም እዛው ይቆያል የሚል ንግግር ተናግረዋል። የኢራን አብዮታዊ ጦር ይህንን ጉዳይ እንግዲህ እያስጠነቀቀ ይገኛል። በአጠቃላይ እንግዲህ የደቡብ ሊባኖሱ ጉዳይ አሁንም ድረስ እየተፈታ አይደለም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የመከላከያ ሚኒስትሩ እስራኤል ካትዝ ይህንን ነገር በተደጋጋሚ ተናግረዋል። ዛሬም አረጋግጠውታል። ሊባኖስ፣ ሶሪያ፣ ጋዛ የማንወጣባቸው ስፍራዎች ናቸው። የእስራኤል ጦር አይወጣም የሚል መግለጫ ተሰጥቶበታል። ዋጋ ንረቱ እዛው አሜሪካውያን ጋር ሲመጣ
ያው ትራምፕ ላይ መቆጣት፣ ትራምፕ ላይ መነጫነጭ መጣ። የሚደግፏቸውም ሰዎች እንግዲህ በተዘዋዋሪ ይሄ በቴሌቪዥን የሚያዩት ልክ እንደ ኢንተርቴንመንት እንደ መዝናኛ ወይም እንደ ሆሊውድ ፊልም ኢራን ስትደበደብ ቁጭ ብለው ፈንዲሻቸውን እየበሉ የሚመለከቱት ሳይሆን በሚቀዱት ነዳጅ ወይም በሚመጣላቸው ጋዝ ላይ ጭምር ዋጋ የሚቀጥል ህይወታቸውን ሊያናጋ የሚችል በጣም አደገኛ ጦርነት እንደሆነ እነርሱም ማስተዋሉት። በዚህ ምክንያት እንግዲህ ያው የኢራን ስትራቴጂ ሰርቷል የሚል ነገር ይነሳል። ከዚሁ ጉዳይ ብዙም ፈቀቅ ሳንል እዛው መካከለኛው ምስራቅ ውስጥ ደግሞ ኔታንያሁ አሁንም የእስራኤል ጦር ከደቡብ ሊባኖስ አይወጣም እዛው ይቆያል የሚል ንግግር ተናግረዋል። የኢራን አብዮታዊ ጦር ይህንን ጉዳይ እንግዲህ እያስጠነቀቀ ይገኛል። በአጠቃላይ እንግዲህ የደቡብ ሊባኖሱ ጉዳይ አሁንም ድረስ እየተፈታ አይደለም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የመከላከያ ሚኒስትሩ እስራኤል ካትስ ይህንን ነገር በተደጋጋሚ ተናግረዋል። ዛሬም አረጋግጠውታል። ሊባኖስ፣ ሶሪያ፣ ጋዛ የማንወጣባቸው ስፍራዎች ናቸው፣ የእስራኤል ጦር አይወጣም የሚል መግለጫ ተሰጥቶበታል። ዋጋ ንረቱ እዛው አሜሪካውያን ጋር ሲመጣ ያው ትራምፕ ላይ መቆጣት፣ ትራምፕ ላይ መነጫነጭ መጣ። የሚደግፏቸውም ሰዎች እንግዲህ በተዘዋዋሪ ይሄ በቴሌቪዥን የሚያዩት ልክ እንደ ኢንተርቴንመንት እንደ መዝናኛ ወይም እንደ ሆሊውድ ፊልም ኢራን ስትደበደብ ቁጭ ብለው ፈንዲሻቸውን እየበሉ የሚመለከቱት ሳይሆን በሚቀዱት ነዳጅ ወይም በሚመጣላቸው ጋዝ ላይ ጭምር ዋጋ የሚቀጥል ህይወታቸውን ሊያናጋ የሚችል በጣም አደገኛ ጦርነት እንደሆነ እነርሱም ማስተዋሉት። በዚህ ምክንያት እንግዲህ ያው የኢራን ስትራቴጂ ሰርቷል የሚል ነገር ይነሳል። ከዚሁ ጉዳይ ብዙም ፈቀቅ ሳንል እዛው መካከለኛው ምስራቅ ውስጥ ደግሞ ኔታንያሁ አሁንም የእስራኤል ጦር ከደቡብ ሊባኖስ አይወጣም እዛው ይቆያል የሚል ንግግር ተናግረዋል። የኢራን አብዮታዊ ጦር ይህንን ጉዳይ እንግዲህ እያስጠነቀቀ ይገኛል። በአጠቃላይ እንግዲህ የደቡብ ሊባኖሱ ጉዳይ አሁንም ድረስ እየተፈታ አይደለም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የመከላከያ ሚኒስትሩ እስራኤል ካትስ ይህንን ነገር በተደጋጋሚ ተናግረዋል። ዛሬም አረጋግጠውታል። ሊባኖስ፣ ሶሪያ፣ ጋዛ የማንወጣባቸው ስፍራዎች ናቸው፣ የእስራኤል ጦር አይወጣም የሚል መግለጫ ተሰጥቶበታል። ዋጋ ንረቱ እዛው አሜሪካውያን ጋር ሲመጣ ያው ትራምፕ ላይ መቆጣት፣ ትራምፕ ላይ መነጫነጭ መጣ። የሚደግፏቸውም ሰዎች እንግዲህ በተዘዋዋሪ ይሄ በቴሌቪዥን የሚያዩት ልክ እንደ ኢንተርቴንመንት እንደ መዝናኛ ወይም እንደ ሆሊውድ ፊልም ኢራን ስትደበደብ ቁጭ ብለው ፈንዲሻቸውን እየበሉ የሚመለከቱት ሳይሆን በሚቀዱት ነዳጅ ወይም በሚመጣላቸው ጋዝ ላይ ጭምር ዋጋ የሚቀጥል ህይወታቸውን ሊያናጋ የሚችል በጣም አደገኛ ጦርነት እንደሆነ እነርሱም ማስተዋሉት። በዚህ ምክንያት እንግዲህ ያው የኢራን ስትራቴጂ ሰርቷል የሚል ነገር ይነሳል። ከዚሁ ጉዳይ ብዙም ፈቀቅ ሳንል እዛው መካከለኛው ምስራቅ ውስጥ ደግሞ ኔታንያሁ አሁንም የእስራኤል ጦር ከደቡብ ሊባኖስ አይወጣም እዛው ይቆያል የሚል ንግግር ተናግረዋል። የኢራን አብዮታዊ ጦር ይህንን ጉዳይ እንግዲህ እያስጠነቀቀ ይገኛል። በአጠቃላይ እንግዲህ የደቡብ ሊባኖሱ ጉዳይ አሁንም ድረስ እየተፈታ አይደለም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የመከላከያ ሚኒስትሩ እስራኤል ካትስ ይህንን ነገር በተደጋጋሚ ተናግረዋል። ዛሬም አረጋግጠውታል። ሊባኖስ፣ ሶሪያ፣ ጋዛ የማንወጣባቸው ስፍራዎች ናቸው፣ የእስራኤል ጦር አይወጣም የሚል መግለጫ ተሰጥቶበታል። እንግዲህ ያው የኢራን ስትራቴጂ ሰርቷል የሚል ነገር ይነሳል። ከዚሁ ጉዳይ ብዙም ፈቀቅ ሳንል እዛው መካከለኛው ምስራቅ ውስጥ ደግሞ ኔታንያሁ አሁንም የእስራኤል ጦር ከደቡብ ሊባኖስ አይወጣም እዛው ይቆያል የሚል ንግግር ተናግረዋል። የኢራን አብዮታዊ ጦር ይህንን ጉዳይ እንግዲህ እያስጠነቀቀ ይገኛል። በአጠቃላይ እንግዲህ የደቡብ ሊባኖሱ ጉዳይ አሁንም ድረስ እየተፈታ አይደለም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የመከላከያ ሚኒስትሩ እስራኤል ካትስ ይህንን ነገር በተደጋጋሚ ተናግረዋል። ዛሬም አረጋግጠዋቸው ስፍራዎች ናቸው፣ የእስራኤል ጦር አይወጣም የሚል መግለጫ ተሰጥቶበታል። ዋጋ ንረቱ እዛው አሜሪካውያን ጋር ሲመጣ ያው ትራምፕ ላይ መቆጣት፣ ትራምፕ ላይ መነጫነጭ መጣ። የሚደግፏቸውም ሰዎች እንግዲህ በተዘዋዋሪ ይሄ በቴሌቪዥን የሚያዩት ልክ እንደ ኢንተርቴንመንት እንደ መዝናኛ ወይም እንደ ሆሊውድ ፊልም ኢራን ስትደበደብ ቁጭ ብለው ፈንዲሻቸውን እየበሉ የሚመለከቱት ሳይሆን በሚቀዱት ነዳጅ ወይም በሚመጣላቸው ጋዝ ላይ ጭምር ዋጋ የሚቀጥል ህይወታቸውን ሊያናጋ የሚችል በጣም አደገኛ ጦርነት እንደሆነ እነርሱም ማስተዋሉት። በዚህ ምክንያት እንግዲህ ያው የኢራን ስትራቴጂ ሰርቷል የሚል ነገር ይነሳል። ከዚሁ ጉዳይ ብዙም ፈቀቅ ሳንል እዛው መካከለኛው ምስራቅ ውስጥ ደግሞ ኔታንያሁ አሁንም የእስራኤል ጦር ከደቡብ ሊባኖስ አይወጣም እዛው ይቆያል የሚል ንግግር ተናግረዋል። የኢራን አብዮታዊ ጦር ይህንን ጉዳይ እንግዲህ እያስጠነቀቀ ይገኛል። በአጠቃላይ እንግዲህ የደቡብ ሊባኖሱ ጉዳይ አሁንም ድረስ እየተፈታ አይደለም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የመከላከያ ሚኒስትሩ እስራኤል ካትስ ይህንን ነገር በተደጋጋሚ ተናግረዋል። ዛሬም አረጋግጠውታል። ሊባኖስ፣ ሶሪያ፣ ጋዛ የማንወጣባቸው ስፍራዎች ናቸው፣ የእስራኤል ጦር አይወጣም
የሚል መግለጫ ተሰጥቶበታል። ዋጋ ንረቱ እዛው አሜሪካውያን ጋር ሲመጣ ያው ትራምፕ ላይ መቆጣት፣ ትራምፕ ላይ መነጫነጭ መጣ። የሚደግፏቸውም ሰዎች እንግዲህ በተዘዋዋሪ ይሄ በቴሌቪዥን የሚያዩት ልክ እንደ ኢንተርቴንመንት እንደ መዝናኛ ወይም እንደ ሆሊውድ ፊልም ኢራን ስትደበደብ ቁጭ ብለው ፈንዲሻቸውን እየበሉ የሚመለከቱት ሳይሆን በሚቀዱት ነዳጅ ወይም በሚመጣላቸው ጋዝ ላይ ጭምር ዋጋ የሚቀጥል ህይወታቸውን ሊያናጋ የሚችል በጣም አደገኛ ጦርነት እንደሆነ እነርሱም ማስተዋሉት። በዚህ ምክንያት እንግዲህ ያው የኢራን ስትራቴጂ ሰርቷል የሚል ነገር ይነሳል። ከዚሁ ጉዳይ ብዙም ፈቀቅ ሳንል እዛው መካከለኛው ምስራቅ ውስጥ ደግሞ ኔታንያሁ አሁንም የእስራኤል ጦር ከደቡብ ሊባኖስ አይወጣም እዛው ይቆያል የሚል ንግግር ተናግረዋል። የኢራን አብዮታዊ ጦር ይህንን ጉዳይ እንግዲህ እያስጠነቀቀ ይገኛል። በአጠቃላይ እንግዲህ የደቡብ ሊባኖሱ ጉዳይ አሁንም ድረስ እየተፈታ አይደለም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የመከላከያ ሚኒስትሩ እስራኤል ካትስ ይህንን ነገር በተደጋጋሚ ተናግረዋል። ዛሬም አረጋግጠውታል። ሊባኖስ፣ ሶሪያ፣ ጋዛ የማንወጣባቸው ስፍራዎች ናቸው።